በአፋር ክልል ሰመራ ከተማ ከባድ የሆነ ጉዳት ደርሷል። አንድ የተሳቢ መኪና ተገልብጦ ወደ 87 የሚሆኑ ሰዎች ጉዳት ደርሶባቸዋል። ከነዚህ ውስጥ እንግዲህ 22 የሚሆኑት ሕይወታቸው ሲያልፍ ወደ 33 የሚሆኑት ከባድ ጉዳት አስተናግዷል የተባለው፣ የቀሩት ደግሞ ቀላል እና ጉዳት እንዳስተናገዱ የተነገረ የሚገኘው ይህ ተሳቢ እንግዲህ በሰመራ ከተማ አቅራቢያ ሲደርስ ነው የተገለበጠው። እንግዲህ ሹፌሩም አሁን በቁጥጥር ስር ውሏል እየተባለ ነው የሚገኘው። እንግዲህ 87 የሚሆኑ ሰዎች በተሳቢ መኪና ነው ጭኖ ሲሄድ የነበረው። እነዚህ ሰዎች ደግሞ በህገወጥ መንገድ ወደ ውጪ በጅቡቲ አድርገው ለመሄድ ነበር እንግዲህ መኪናው የተገለበጠ ነው የተባለው። ከዚህ ጋር ተይዞ እንዴት እዛ ድረስ ደረሱ የሚሉ የበርካታ እንግዲህ ጥያቄ ነው እየቀረበ የሚገኘው። ምክንያቱም በየመንገዱ ኬላ አለ፣ ኬላውን እንዴት አለፉት እየተባለ ነው የሚገኘው። ነገር ግን እንግዲህ በጣም ዘግናኝ የሆነ አደጋ ነው የደረሰበት። መኪናው በፍጥነት በመንዳትና እንደዚሁም ደግሞ መሪ ያላግባብ በመጠቀሙ ነው መኪናው የተገለበጠው ነው የተባለ የሚገኘው። እነዚህ እንግዲህ 87 የሚጠጉ ሰዎች ከባድ ጉዳት ላይ ደርሰውባቸዋል ነው የተባለው። ከዚህ ጋር ተያይዞ አሁንም ቢሆን ስደተኞች አሁንም አላቆም ነው የተባለው። በህገወጥ መንገድ በተለይ በእንደዚህ አይነት መንገድ መሄዱ እጅግ ከባድ ነው። እንግዲህ ለሞቱት ለቤተሰቦቻቸው መጽናናትን እንመኛለን። እንግዲህ ምንም ማድረግ አይቻልም። ነገር ግን ሹፌሩ በቁጥጥር ስር መዋሉ ደስ የሚያሳይ ነገር ነው። ምክንያቱም በርካታ መረጃዎች ሊኖሩት ይችላል ሹፌሩ ጋር። እናም ሹፌሩ በቁጥጥር ስር ውሏል። እንግዲህ በህገወጥ ደላሎችም በቁጥጥር ስር እንዲውሉ ከዚህ ጋር ተያይዞ ከፍተኛ ትኩረት መስራት አለበት። እንግዲህ ባካቸው አሁንም ቢሆን መልእክት ማስተላለፍ ያስፈልጋል። በህገወጥ መንገድ ከመሄድ በህጋዊ መንገድ መሄድ ይችላል። በየቦታው ህይወታቸው ከሚቀጠፍ ማለት እንግዲህ ጥንቃቄ መልእክት ማስተላለፍ እንፈልጋለን። መልካም ቆይታ።